ዳግም ትንሣኤ የተባለበት ምክንያት ትንሣኤውን ሁለተኛ ተገልጦ እርግጥ ያደረገበት ስለሆነ እርግጥ አደረገና ሁለተኛ ተነስቶ ሳይሆን እርግጥ በሐዋርያት ልቡና በቃ የትንሣኤው ነገር ተጽፎ አለቀ፣ በሰሌዳቸው ተቀረጸ፣ በትንሣኤው መሰረት ላይ አቆማቸው ማለት ነው ቅዱሳን ሐዋርያት። እና ከዛ በኋላ እንግዲህ ቤተክርስቲያን የረፍት ጊዜ ትሰጣለች። አሁን ሰው እንዳይበላ ታደርጋለች፣ ያ እንዲበላ ታደርጋለች ባለ 50 እና ያ እንደው 50 ቀን የጾምነውን ደግሞ 50 ቀን እያበላ እግዚአብሔር እንደው በምግብ ሊያካክሰን አይደለም። ምግብ ለሰው ልጅ ቁም ነገር አይደለም፣ ተፈጥሯችንም ለምግብ አይደለም ሲጀመርና እንግዲህ ከሰውና ከጅብ መቼም ሰው ነው የሚበልጠው በተፈጥሮ ባህሪ። ግን ብዙ የሚበላ ጅብ ነው። ክብር በምግብ ቢሆን ኑሮ ለጅብ በልጦናል ማለት ነውና ግን የሰው ልጅ ክብሩ ምግብ ስላልሆነ ነው እንስሳት በምግብ የሚበልጡ እና ብዙ ባለ 50 የምንበላበት ምክንያት እረፍት ሲሰጠን ነው ጌታ። እረፍት ውስጥ ትገባላችሁ፣ በእኔ ትንሣኤ እረፍት ታገኛላችሁ ነው እንጂ የምግብ ካሳ ለመካስ አይደለም።